እግዚአብሔር አምላካችን እናመሰግናለን። ኤፌሶን ምዕራፍ 1 ቁጥር 18 እስከ 23 ያለውን ነው ዛሬ የምናየው። በጌታ ስም አነባዋለሁ። እንደዚህ ይላል፣ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። እግዚአብሔር አምላካችን ሆይ እናመሰግናለን። በመካከላችን አለ። ሁለትም ሶስትም ሆነን በተሰበሰብንበት አንተ በረከትን ሕይወትን አዘ በመካከላችን ለምትመላለስ ጌታ በእኛ መካከል ስላለ እናመሰግናለን። ይህ ጉባኤ በደሜ የተቀደሰ የተዋጀ ነውና ጌታ ኢየሱስ ሆይ ለእያንዳንዳችን እነሆ ከተሰወረ መና መግበን ለነፍሳችን እንደ መህልቅ የሚቀርልን ዘመን አሻጋሪ ይሁንልን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳይ፣ በኢየሱስ ስም አሜን። ኤፌሶን ምዕራፍ 1 ከ18 እስከ 23 በአዲሱ ትርጉም አነበዋለሁ። እንዲሁ በእርሱ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለው ክቡር የሆነው የርስቱ ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ ለእኛም ለምናምን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ይህም ኃይል እንደርሱ ታላቅ ብርታት አሰራር ነው ይላል። የሚገርማችሁ ያለፈ ሳምንት ያየኑ የጳውሎስን ጸሎት ነበረ። ጸሎቱ የሚኮረጅ ነው። የጳውሎስ ማለት ልንከተለው የሚገባ እንደ መርህ ነው። ምክንያቱም ጳውሎስ ብዙ ዶክሶሎጂ ከ3 እስከ 14 ሲናገር ነበረ። እግዚአብሔር በቅዱሳን የሰራውን ስራ አብን ወልድን መንፈስ ቅዱስን እያደናነቀ ሲናገር ቆየና አሁን ለቅዱሳን መጸለይ ጀመረ እና ለቅዱሳን የጸለየላቸው ጸሎት ውስጥ ምስጋና አለው። ስለዚህ ጌታ ኢየሱስ ስላላችሁ እምነት ለቅዱሳን ሁሉ ስላሳያችሁት ፍቅር ከሰማውበት ጊዜ አንስቶ በጸሎት እያስተዋስኳችሁ እና ስለናንተ ምስጋና ማቅረብን አላቋረጥኩም ብሎ ስለ ፍቅራቸውና ስለ እምነታቸው ሲያመሰግን ቆየ። ቀጥሎ ደግሞ ይጸልይላቸው ነበረ። ምንድነው የጸለየላቸው? የክብር አባት የሆነ የጌታችን የኢየሱስ ክርስቶስ አምላክን በይበልጥ ታውቁ ዘንድ የጥበብ የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ ጸልያለሁ። የጥበብና የመገለጥ መንፈስ እንዲያገኙ ይጸልይላቸው ነበር። ለምንድነው ይሄ የጥበብና የመገለጥ መንፈስ የሚያስፈልገው? የልቦና አይን እንዲከፈት ነው። በቃ የጥበብ መንፈስ ከመጣ የመገለጥ መንፈስ ከመጣ የልቦና አይናችን መከፈት ይጀምራል። ምክንያቱም የልቦና አይን ደግሞ ሲበራ 4 ነገሮች ይሆናሉ። በዚህ ቦታ ባለፈው ሳምንት አንዱን አይተናል። አሁን ዛሬ 3ቱን ደግሞ አሳያችሁና ከ3ቱ አንዱን ነው የምንካፈለው። የልቦና አይን ሲበራ 4ቱ ነገሮች ምንድናቸው? አንደኛው ያው ሳምንት ያየኑ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ በይበልጥ እንድታውቁት ነው። እግዚአብሔር አብን በይበልጥ እንድታውቁት የልቦናችሁ አይን እንዲበራ ያንን የመገለጥና የጥበብ መንፈስ እንዲሰጣችሁ ጸልያለሁ ነው። ሁለተኛውሳ ምንድነው? ከ18 እስከ 23 ጀምሮ ያለው ነው። ይህም የልቦናችሁ አይኖች ደግሞ ሲበሩ የመጥራቱ ተስፋ ምን እንደሆነ እንድታውቁ እንዲሁ በቅዱሳን ዘንድ ደግሞ ያለውን የርስት ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጠውን ደግሞ የኃይሉን ታላቅነት እንድታውቁ። አንደኛው እንዳልኳችሁ የጌታችን የኢየሱስ ክርስቶስን አምላክና አባት የልቦና አይን ሲበራ በመገለጥ በጥበብ መንፈስ እንዲያውቁት ነው። ሁለተኛው የመጠራታቸው ተስፋ ምን እንደሆነ እንዲያውቁ ነው። ሶስተኛው በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንዲያውቁ ነው። አራተኛና የመጨረሻው ከሁሉ የሚበልጠው የኃይሉን ታላቅነት እንዲያውቁ ነው። እነዚህ 4 ነገሮችን እንዲያውቁ ነው ጳውሎስ የሚጸልይላቸው። እንግዲህ ለዳኑት ላመኑት በጌታ ላሉ ቅዱሳን ነው ይሄ ጸሎት ያስፈልጋቸው። ዛሬም ለኛ እንግዲህ ያስፈልገናል ማለት ነው። ቶፒኬ የዛሬው ቶፒክ እንግዲህ ከአራቱ ከጸለየላቸው ከአራቱ ውስጥ ሳምንት አንዱን ተካፍለናል። ዛሬ አንዱን ነው ማካፈላቸው። እሱም ደግሞ ምንድነው? የመጥራቱ ተስፋ። እሱ ምን እንደሆነ እንድታውቁ ነው። የመጥራቱ ተስፋ ወይም
the hope of his calling ይላል። ይህ የልቦናችሁ አይኖች ሲበሩ ይላል እንዲሁ በእርሱ የተጠራችሁለት ተስፋ ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ ጸልያለሁ። ይሄ the hope of his calling እሱን እንድታውቁ እጸልያለሁ። አንደኛው የእርሱ ጥሪ ምንድነው? ሁለተኛው ተስፋው ራሱ ምንድነው? የነዚህ what is his calling what is the hope የሚለውን እንመለከታለን። የልቦና አይን ሲበራ እንግዲህ የመጥራቱ ተስፋ ምን እንደሆነ እንዲያውቁ ነው። ብሉፕሪንቱን ልስጣችሁ። አንደኛ እንግዲህ የመጥራቱ ተስፋ ነው። ርዕሴን እንዳትረሱት። ቶፒኬ የመጥራቱ ተስፋ the hope of his calling የሚል ነው። በዚህ ስር አራት ነገሮች እናያለን ዛሬ። አራት ነገሮች ብሉፕሪንቱን ልስጣችሁ። አንደኛ የመጥራቱ ተስፋ the hope of his calling ማለት ምን ማለት ነው? ሚኒንጉ ምን ማለት ነው? ሁለተኛ የመጥራቱ ተስፋ ቁልፍ ገጽታዎች ወይም ደግሞ key aspects of the hope of his calling እነዚህ key የሆኑ ቁልፍ የሆኑ ገጽታዎችን እንመለከታለን። ሶስተኛ የመለኮታዊ ጥሪ ባህሪ the nature of divine calling የመለኮታዊ ጥሪ ባህሪ ምን እንደሆነ እናያለን። አሁን ወደ ዋናው ርዕስ መጣው። ቶፒኩ የመጥራቱ ተስፋ the hope of his calling የመጥራቱ ተስፋ ማለት ምን ማለት ነው? the hope of his calling ማለት ምን ማለት ነው የሚለውን በመጀመሪያ ዲፋይን እናደርጋለን። የመጥራቱ ተስፋ ማለት የአማኞች በእግዚአብሔር መዳን ማለት ነው። በእግዚአብሔር አማኞች እንዴት እንደዳኑ የሚያሳይ ነው። ይሄ ዶክትሪን ኦፍ ሳልቬሽንን የሚያሳይ ነው። ቅዱሳኖች በሙሉ በእግዚአብሔር እንዴት እንደዳኑ የሚያመለክት ክርስቲያናዊ ስነ መለኮታዊ ጽንሰ ሐሳብ ያለው ወይም ደግሞ a Christian theological concept ያለው ነው። ይሄ ማለት ምን ማለት እንደሆነ እናያለን። የአማኞች በእግዚአብሔር መዳን ምንድነው የሚያሳየን? ዶክትሪን ኦፍ ሳልቬሽን ነው የሚያሳየን። ይሄ ዶክትሪን ኦፍ ሳልቬሽን መጀመሪያ የሚያሳየን የኢየሱስ ክርስቶስን ሳክሪፋይ መሆን የኢየሱስ ክርስቶስ መስዋዕት መሆንና እንደገና ደግሞ ትንሳኤውን የሚያሳየን ነው። የክርስቶስ ኢየሱስ ትንሳኤ ለደህንነታችን ሴንተር እንደሆነ የሚያሳይ ነው። ማለት የኢየሱስ ክርስቶስ መስዋዕትና ትንሳኤ የመዳን ዋና ነገሩ እንደሆነ የሚያሳይ ነው። የመጥራቱን ተስፋ ስንመለከት ሌላው ግሬስ ኤንድ ፌዝ ጸጋና እምነትን የሚያሳይ ነው። ጸጋና እምነትን አንድ ነገር እዚህ ጋር እስቲ አላውቅም የናንተ መረዳት ብዙ ሰዎች እግዚአብሔር ጸጋውን ፕሮቫይድ እንዳደረገላቸው እነሱ ደግሞ እምነትን ፕሮቫይድ እዚህ ጋር የመጥራቱን ተስፋ ስንመለከት ግሬስና ፌዝ ራሳቸው ጊፍት ናቸው። ሴቪንግ ፌዝ የተባለው የዳንበት እምነት ራሱ ጊፍት ነው። ምክንያቱም ጸጋ እግዚአብሔር አዋጥቶ እኛ እምነት አዋጥተን አይደለም የዳን ነው። ጸጋውም እምነቱም የእግዚአብሔር ጊፍት ነው። ይሄንን ኤፌሶን ምዕራፍ 2 ላይ ስትመጡ ታዩታላችሁ። ሌላው የመጥራቱ ተስፋ ውስጥ እንግዲህ የምንመለከተው የአማኞች መዳንን ነው። የአማኞች መዳን የክርስቶስን ትንሳኤና የኢየሱስ ክርስቶስን ደግሞ መስዋዕትነት ያሳየናል። እምነትና ጸጋን ያሳየናል። ሌላው ዲቫይን አክሽን ያሳየናል። ዲቫይን አክሽን ማለት መለኮታዊ ተግባርን ያሳየናል። እነዚህ መለኮታዊ ተግባር የሚባሉት ምንድናቸው ብንል አንደኛው ኢሌክሽን ነው፣ ምርጫን እናያለን። ፕሪዴስቲኔሽን ቅድመ ውሳኔ እናያለን። ሪደምሽንን እናያለን፣ መዋጀትን እናያለን። ቤዛ የሚለው ራንሰም ይሄ ደግሞ ለተዋጀንበት የተከፈለው ኢየሱስ ነፍሱንና እንደዚሁም ደግሞ ሕይወቱን ቤዛ አድርጎ እንደሰጠ የሚያሳይ ነው። ሌላው ጀስቲፊኬሽንን መጽደቅን እናያለን። ሌላው ሪጀነሬሽን ዳግም መወለድን እናይበታለን። ሌላው ሳንቲፊኬሽን እና የመሳሰሉትን ሁሉ እናይበታለን። ስለዚህ አማኞች በእግዚአብሔር መዳናችን የሚታይበት ነው። እንግዲህ የመጥራቱን ተስፋ ስንመለከት ሁለተኛው ፖይንት የአማኞች በእግዚአብሔር መዳንን እነዚህ ዶክትሪን ኦፍ ሳልቬሽን እንደሚያሳየን ሁሉ ሁለተኛው አማኞች ወደፊት ያላቸውን የክብር ዋስትና ያረጋግጥልናል። እኛ አማኞች በክርስቶስ ኢየሱስ ካመንን በኋላ የሚመጣ ክብር እንዳለ የሚያረጋግጥልን ነው።
ሮሜ 8:30 ላይ እንደምታዩት አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያ ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ አከበራቸው ይላል። ክብር ነው የሚጠብቀን ታውቃላችሁ። አሁንም ከብረናል፣ በክርስቶስ ከሆንን ወዲያ ከብረናል። ምክንያቱም ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። ክርስቶስን ካገኘን በኋላ እግዚአብሔር ወደ ቀደመው ፖዚሽናችን መልሶናል። ግን ከክብር ወደ ክብር ነው የምንሄደው። ይሄ ሟች ስጋ ሲለወጥ ደግሞ እንዴት እንደከበርን ሰው ሁሉ የሚያይበት ጊዜ ይመጣል። ኤኒዌይ ግን ዴስቲኒያችን ክብር ነው። ስለዚህ አማኞች ወደፊት ያላቸውን የክብር ዋስትና ነው የሚያሳየን። የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ የሚለው ሶስተኛና የመጨረሻው አማኞች በእግዚአብሔር ላይ ያላቸውን መተማመን ወይም እምነት ወይም ኮንፊደንስ የሚያሳይ ነው። አማኞች በእግዚአብሔር ላይ ያላቸውን የሚያመለክተው የክርስቲያናዊ ስነ መለኮታዊ ሐሳብ ጽንሰ ሐሳቡ ምንድነው? አማኞች በእግዚአብሔር ላይ ያላቸው መታመንን የሚያሳይ ነው። መዝሙር 62 ከ7-8 ላንብብላችሁ። እንደዚህ ይላል፣ መድኃኒቴና ክብሬ በእግዚአብሔር ነው። መድኃኒቴና ክብሬ በማን ነው? በእግዚአብሔር ነው ይላል። ዘማሪው ምን ይላል? መድኃኒቴና፣ የኛ መቼም መድኃኒት ጌታ ኢየሱስ ክርስቶስ ነው። ክብራችሁስ ማን ነው? ኢየሱስ ነው። ከኢየሱስ ወዲያ ክብር አለ እንዴ? የወደቀው ሰው በማን ነው ወደ ክብር የመጣው ይላል እኮ አይደለ? አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸው እነዚያን ደግሞ አጸደቃቸው፣ ያጸደቃቸው እነዚያን ደግሞ አከበራቸው። በማን? በክርስቶስ ነው። ስለዚህ ዘማሪው ምን ይላል? መድኃኒቴና ክብሬ በእግዚአብሔር ነው በማንም አይደለም ይላል። የረድኤቴ አምላክ ተስፋዬ እግዚአብሔር ነው። ተስፋችን ማን ነው? እግዚአብሔር ነው። የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁ በፊቱ አፍሱ፣ እግዚአብሔር ረዳታችን ነው ይላል። አሜን። መድኃኒቴና ክብሬ እግዚአብሔር ነው። ስትወጡ እንግዲህ እንደሱ እያላችሁ ለእኔ መድኃኒቴ ክብሬ እግዚአብሔር ነው። ኢየሱስ ክርስቶስ ነው ወደ ክብሬ ያመጣል። እንግዲህ የመጥራቱ ተስፋ ምን እንደሆነ በእንደዚህ ዲፋይን ካደረግን ወደ ሁለተኛው በብሉፕሪንቱ መሰረት ወደ ሁለተኛው ፖይንት እመጣለሁ። የመጥራቱ ተስፋ ቁልፍ ገጽታዎችን እናያለን። key aspects of the hope of his calling። የመጥራቱ ተስፋ ቁልፍ ገጽታዎች ምንድን ናቸው? እነዚህ ገጽታዎችን እናያቸው። የመጀመሪያ የመጥራቱ ተስፋ ጅማሬን ያመለክተናል። ይኸውላችሁ ጥሪም ዲቫይን ኮል እንደገናም ደግሞ ዲቫይን ሆፕ መለኮታዊ ተስፋ ጥሪውም የተጀመረው የት ነው? ኤደን ገነት። የመጀመሪያው ዲቫይን ኮል ሲጠራው እግዚአብሔር ምን አለው? ዘፍጥረት 3:9 ላይ እግዚአብሔርም አምላክን አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅን ሰማው፣ ራቁቴን ስለሆንኩ ፈራው ተሸሸኩ ይላል። ብዙ አይነት ጥሪዎች አሉ በመጽሐፍ ቅዱስ ውስጥ። ካራክተሩን ብንመለከት እግዚአብሔር በስም የጠራቸው ሰዎች አሉ። አሁን እዚህ ራሱ አዳም ወዴት ነህ አለው አይደል? ሳኦል ለምን ታሳድደኛለህ ብሏል አይደል? አብርሃም በስም ይጠራል እግዚአብሔር። ሌላው ለንስሐ ይጠራል ጌታ፣ ለንስሐ ይጠራል፣ ለአገልግሎት ይጠራል። ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ ሲል እናያለን። ለህብረትም ይጠራል፣ ኢንቫይት ያደርጋል። እግዚአብሔር ኢንቪቴሽን አለው። ግን እነዚህን ሁሉ ጥሪዎች በሶስት ጠቅልዬ ላሳያችሁ። አንደኛው ፐርሰናል ኮል የሚባለው ይሄ በስም የሚጠራው ነው። በስም የሚጠራው ኢሳይያስ 43:1 ላይ እንዲህ ይላል፣ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቼሃለሁ፣ አንተ የኔ ነህ ይላል። በስም ጠርቼሃለሁ። ይሄ ፐርሰናል ኮል ነው። እግዚአብሔር ያዕቆብን ምን ይለዋል? አሁንም ያዕቆብ ሆይ የፈጠረ ስሙን ጠርቶ ነው። ይሄ ዲቫይን ኮል ነው። ምን ይለዋል? የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁ፣ አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ ይላል። እግዚአብሔር በስም ይጠራል። በስም ብዙ ሰዎችን ጠርቷል ከመጽሐፍ ቅዱስ ብትመለከቱ። ሌላው ፐርሲስታንስ ኮል የሚባል ነው። ፐርሲስታንስ ኮል ማለት የማያቋርጥ ጥሪ ነው። ይሄ ለንስሐ የሚጠራው ጥሪ ነው። ሁለተኛ ጴጥሮስ 3:9 ላይ
ይሄ እግዚአብሔር ፐርሲስታንትሊ አሁንም እንኳን እየተጣራ ነው። ያው ጥበብ በአደባባይ ትጮዋለች፣ ሰዎች ግን ሪስፖንድ ስለማያደርጉ ነው። የእግዚአብሔር ጥበብ የሆነው ክርስቶስ ነው። ምን ይላል? ሁለተኛ ጴጥሮስ 3:9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲመለሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። እግዚአብሔር በትዕግስት እየጠራ ያለው ምንድነው? ሰው ሁሉ ወደ ንስሐ እንዲመጣ ነው። ይሄ መለኮታዊ ጥሪ ያለው ይታገሳል ሲል ከጥሪ ጋር ነው እንጂ ዝም ብሎ አይደለም። እኛ ሁላችን እኮ ተጠርተን ሄዳን ነው አይደል? በመታገሱ ዛሬ እኮ ጌታ ኢየሱስ ቢመጣ ነገር ሁሉ አከተመ፣ ግን ስቲል ታግሶ ኃጢአተኞችን ይጠራል። ይሄ ፐርሲስታንስ ኮል የሚባለው። ሌላው ፓወርፉል ኮል አለ። ፓወርፉል ኮል፣ ይሄ ሶስተኛው ፓወርፉል ኮል ለድነት ይጠራናል፣ ለአገልግሎትም ሊጠራ ይችላል። ይሄ በጣም ኃይለኛ ጥሪ ነው። ቀላል ምሳሌ የምናየው አንደኛ ቆሮንቶስ ምዕራፍ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። አሁን ጳውሎስም በደማስቆ መንገድ ላይ ያገኘው ጥሪ ልዩ ጥሪ ነው። ፓወርፉል ነው። በመገለጥ ነው። አይኑ ታውሮ ነው። ለአገልግሎትም ነው፣ ለደህንነትም ነው የተጠራው። ይሄ ፓወርፉል ኮል ነው። እንደዚህ ጌታ የሚያገኛቸው ሰዎች አሉ። እግዚአብሔር በድነትም ይመጣላቸዋል፣ እንደገናም ደግሞ በጥሪ በአገልግሎትም ይመጣላቸዋል። እያንዳንዳችን መቼም ከሰይጣን መንጋጋ ጌታ ኢየሱስ ሲያወጣን ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ ይላል። ይሄ ዝም ብሎ አይደለም እኮ እንዲህ ተጠርቶ ሰው እንደሚጠራው እኮ አይደለም የመጣ ነው። አለቅም የሚል ኃይለኛውን እኮ አስሮልን ቀጥቅጦልን ነው እኮ ጌታ መንጭቆ አውጥቶ አንቺ ነሽ አንተ ነህ ተቤዥቻ እያለ በእንደዚህ ዲቫይን ኮል የጠራ ጌታ ነው። ስለዚህ ጌታ በእንደዚህ አይነት ጥሪ ነው የጠራን ለማለት ነው። ስለዚህ እነዚህ ሶስቱ ኮሊንግ እንግዲህ ፐርሰናል ኮል በስም ይጠራል። ይሄ ፐርሲስታንስ ኮል ለንስሐ ሰዎች ታግሶ የሚጠራው ነው። ሌላው ፓወርፉል በመንገዳችን ላይ ጌታ ሞት እረኛችን ሆኖ ሲነዳን በመሃል ጣልቃ ገብቶ የሚጠራን ለድነትም ለአገልግሎትም የሚጠራን ጥሪ እሱ ፓወርፉል ኮል ይባላል። መለኮታዊ ተስፋም የተገባው በኤደን ገነት ነው። ጥሪ ብቻ አይደለም። አዳም ወዴት ነህ ብቻ ሳይሆን ዘፍጥረት 3:15 ላይ ለሰይጣን ምን አለው? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። አዳም ከኤደን ገነት እኮ ሲባረር ተስፋ ቃል ይዞ ነው። ከሴቲቱ ማህፀን ከሴቲቱ ዘር የሚወጣው የእባቡን ራስ ይቀጠቅጣል ተብሎ ይሄን ተስፋ ቃል ይዞ ነው የወጣው። ስለዚህ እግዚአብሔር ጥሪውንም ተስፋውንም የጀመረው በኤደን ገነት ነው። አዳም ከተስፋ ጋር ነው የወጣው። እርግጥ ነው ምናልባት እሱ ኤክስፔክት ያደረገው ከኔ የሚወጣው ምናልባት አቤል ሊሆን ወይም ቃየል እሱ ነው የእባቡን ራስ የሚቀጠቅጥ ብሎ አስቦ ሊሆን ይችላል። እግዚአብሔር ግን ከዘመናት በኋላ እንደሚሆን ማንም ሰው አላወቀውም። ባለፈው ተምረናል። ሚስትሪ ነበረ። በኋላ ግን በዘመን መጨረሻ ላለው ለኛ ተገለጠልን እንጂ ከሴቲቱ ማህፀን የወጣው የናዝሬቱ ኢየሱስ ነው የእባቡን ራስ የቀጠቀጠው። ስለዚህ እንግዲህ አንደኛው ፖይንት እንግዲህ የመጥራቱ ተስፋ ጅማሬ በኤደን ገነት ነው። ሁለተኛው የመጥራቱ ተስፋ የሚለው የመጥራቱ ተስፋ ወይም ደግሞ ሆፕ ኢዝ ጊፍት ነው፣ ስጦታ ነው። እውነተኛ ተስፋ የሰው ልጅ ብሩህ ተስፋ ሳይሆን የእግዚአብሔር ስጦታ ነው። ተስፋ ራሱ ጊፍት ነው። ምን አይነት ስጦታ እንደሆነ አሳያችኋለሁ ከእግዚአብሔር ቃል። ያው ለጸጋው ጥሪና እንደገናም ደግሞ ለእውነተኛው ወንጌል ምላሽ ስንሰጥ የምናገኘው ተስፋ ነው። ዕብራውያን 10:23 ላይ እንዲህ ይላል፣ የተስፋውን ቃል የሰጠው ይላል የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። የተስፋ ቃል የሰጠን ጌታ ነው። ተስፋ ራሱ ስጦታ ነው። ጌታ ነው የሰጠን። ይህን ተስፋ ግን በእግዚአብሔር ቃል ነው ወደኛ የመጣው። ስለዚህ የተስፋ ቃል የሰጠው የታመነ ነውና እንዳይነቀነቅ ተስፋችንን ምስክርነት እንጠብቅ ይላል። ሌላው ኤርምያስ 29:11 ላይ አሁንም ተስፋ ጊፍት እንደሆነ የሚያሳየን ለናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ለሰው ልጆች መቼም የሚያስብ እግዚአብሔር ነው። ስላሰበልንም ነው አንድያ ልጁን የሰጠን። ፍጻሜና ተስፋ እሰጣቸዋለሁ። ጊፍት ነው።
ተስፋ ጊፍት ነው። ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር ተስፋ ሰጪ ነው ወገኖቼ። እኛ ወደፊት እንዲህ ብሩህ ነገር ይገጥመኛል ብለን እንደዚህ በቅዠት ወይም በኢሉዥን ባጉል ተስፋዎች ሳይሆን እውነተኛ ተስፋ ከእግዚአብሔር የምንቀበለው ነው። እሱም ደግሞ እግዚአብሔር በቃሉ የሚሰጠን ነው እና ይሄ ጊፍት እንደሆነ ነው የሚያሳየን የእግዚአብሔር ቃል። ሮሜ 5:5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም ይላል። በተሰጠን በእግዚአብሔር ፍቅር እግዚአብሔር ፍቅሩን ሲያፈስ ተስፋውንም በእኛ ውስጥ ማያሳፍር ተስፋ እንደሰጠን የእግዚአብሔር ቃል ይናገራል። ሶስተኛው ፖይንት የመጥራቱ ተስፋ ድነትን ወይም ሳልቬሽንን ያመለክታል። የመጥራቱ ተስፋ ምንን ያመለክታል? ድነትን ያመለክታል። ደህንነትን ያመለክታል። አንድ ሰው በኢየሱስ ክርስቶስ እንዲያምን የሚያደርገውን የእግዚአብሔርን ልዩ ውስጣዊ ጥሪ የሚያመለክት ነው። ሁለተኛ ጢሞቴዎስ 1:9 ላይ እንዲህ ይላል፣ ያዳነን በቅዱስ አጠራሩ የጠራን ይላል። አያችሁ፣ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብ ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ያዳነን በቅዱስ አጠራሩ የጠራን። ስለዚህ ተስፋችን ምንድነው? ይሄ የሚያመለክተው ድነትን ነው። ድነት ደግሞ ራሱ ከእግዚአብሔር ዘንድ እንደሆነ በቅዱስ አጠራሩ የጠራን እሱ እንደሆነ ነው። የመጥራቱ ተስፋ የሚለው እንግዲህ ድነትን ነው የሚያመለክተው። ድነትን እንዴት ነው የሚያመለክተው? ያዳነን በቅዱስ አጠራሩ የጠራን። ጌታ የጠራን ለድነት ነው። ስለዚህ ደህንነት ሊሰጠን ነው። ስለዚህ የመጥራቱ ተስፋ የሚያመለክተን ድነትን እንደሆነ ነው። ሌላው የመጥራቱ ተስፋ የሚያመለክተን የእግዚአብሔር ጥሪ ለትራንስፎርሜሽን እንጂ ለኢንፎርሜሽን እንዳልሆነ ነው የሚያመለክተን። የእግዚአብሔር ጥሪ ለመለወጥ እንጂ ጀስት ኢንፎርሜሽን ጋዘር እንድናደርግ እንዳልሆነ ያሳየናል። ሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ እናለም አትምሰሉ። ጌታ እኮ የጠራን ወገኖቼ እንድንለወጥ ነው። ባጭር ቃል ጌታ ሌላ ሰው እንድንሆን ነው ማለት አዲስ ፍጥረት ካደረገን በኋላ የልጁን መልክ እየመሰልን ስንሄድ ትራንስፎርም እየሆንን እየተለወጥን እንድንሄድ ክርስቶስን እየመሰልን እንድንሄድ ነው። በተረፈ ግን ለኢንፎርሜሽን ብቻ አልተጠራንም። ወንጌል እኮ የምንሰማው በመስማት ብቻ ሳይሆን መስማትንማ በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች ይላል። ስለዚህ ትራንስፎርሜሽን እንዳለበት እንድናውቅ ነው። ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ማለት ተለውጧል ማለት ነው። ስለዚህ የተጠራኑ ለዛ ነው። የመጥራቱ ተስፋ የሚያመለክተን እንግዲህ ኢንፎርሜሽን ላይ ብቻ ሳይሆን በትራንስፎርሜሽንም ላይ እንደሚሰራ ነው። ሌላ የመጥራቱ ተስፋ የሚያመለክተን የመዳን ዋስትና አሹራንስ ኦፍ ሳልቬሽንን ያሳየናል። ዮሐንስ 10:28 ላይ ምን አለ ጌታ ኢየሱስ? እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝን አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። ስለዚህ ይሄ የመጥራቱ ተስፋ ምንድነው? ድነታችን ጋራንቲ እንዳለው ነው ማለት ከኢየሱስ ክርስቶስ እጅ ማንም እንደማያወጣን ይሄ አሹራንስ እንዳለው የሚያሳየን ነው። ሌላው የመጥራቱ ተስፋ የሚያሳየን ለዕለት ዕለት ህይወታችን መነሳሳትን ሞቲቬሽን ኦፍ ዴይሊ ላይፍን ያመለክተናል። ማለት ዕለት ዕለት በክርስትና ህይወታችን በታማኝነት ለመኖር በፈተናዎች ለመጽናት እና በንጹህ አቋም ለመኖር የሚያበረታታን ነው። ማለት ክርስትና ህይወቱን እንድንለማመደው የሚያደርገን እንጂ ተጠርቻለሁ ብቻ ብለን ዝም ብለን ሃይማኖተኛ መስለን እንድንመላለስ ሳይሆን በታማኝነት እንድንኖር ያደርገናል። ለዚህ ደግሞ ሞቲቬት የሚያደርገን የእግዚአብሔር ቃል አለ። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ስለሚል ሁሉን በሚያስችለን በጌታ እኛም ደግሞ ክርስትና እንድንኖረው ነው የተጠራን። ኢሳይያስ 41:10 ላይ እንዲህ ይላል፣ እኔ ካንተ ጋር ነኝ አትፍራ፣
እኔ አምላክ ነኝ አትደንግጥ አበረታሃለሁ እረዳሃለሁ በጽድቄ ቀኝ ደግፌ ይዛሃለሁ ይላል። እግዚአብሔር እንድንኖር ያበረታታናል ማለት ነው ክርስትና ላይፍ ስለሆነ። አለበለዚያ ክርስትና ሃይማኖት ይሆንብናል። የመጥራቱ ተስፋ እለት እለት ህይወትን እንድንኖረው ሞቲቬት የሚያደርገን እንደሆነ የሚያሳየን ነው። የመጥራቱ ተስፋ የወደፊት ክብርና ተሐድሶን ያሳየናል። ፊውቸር ግሎሪ ኤንድ ሪስቶሬሽንን ያመለክተናል። ወደፊት የሚመጣውን ክብር እንደገናም ተሐድሶን ያሳየናል። አንደኛ ጴጥሮስ 5:10 ላይ እንዲህ ይላል በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል። ማለት ወደፊት ለሚመጣው ክብር ራሱ ጌታ ምን ያደርጋል? በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። ይሄም የሚያሳየ ምንድነው? ፊውቸር ግሎሪን እንዳለ ነው። ሌላው ሪስቶሬሽን እንዳለ ነው። የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል ይላል። ስለዚህ ተሐድሶም ክብርም አለበት። የመጥራቱ ተስፋ ይሄ ጥሪው ይሄንን የሚያመለክት እንደሆነ ነው። በሮሜ 8:19 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ይጠባበቃል ይላል። ይሄ ያው ፍጥረት እንግዲህ ለከንቱ ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከፍጥረት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆነው ክብር ነፃነት እንዲደርስ ነው ይላል። ወደፊት ተሐድሶና ክብር አለ። ይሄ ማለት ምንድነው? በክርስቶስ ኢየሱስ ከክብር ወደ ክብር እየተለወጥን በሄድን ቁጥር እግዚአብሔር ነገር የከበረ ነገር እንዳስቀመጠልን ያሳየናል። የመጥራቱ ተስፋ ከእግዚአብሔር ጋር የጠለቀ ግንኙነት ዲፕ ሪሌሽንሺፕ እንድንፈጥር ያደርገናል። ዲፕ የሆነ ጥልቅ የሆነ ምን ይላል ያዕቆብ 4:8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ስለዚህ ጥሪው ምንድነው? ወደ እግዚአብሔር በቀረብን ቁጥር እሱም ወደኛ እየቀረበ ፌሎሺፕ የምናደርግበት ነው። መዝሙረ ዳዊት 119:58 ላይ በፍጹም ልቤ ወደፊት ተማለልኩ ይላል። በአዲሱ ትርጉም ምን ይላል? በፍጹም ልቤ ፊትህን ፈለግኩ ነው የሚለው። እንደ ቃል ቸርነትህን አሳየኝ ይላል። በፍጹም ልቤ ፊትህን ፈለግኩ እንደ ቃል አንተም ቸርነትን ፌሎሺፕን ለማድረግ እግዚአብሔር ዲፕ የሆነ ኢንቲሜሲ የፈጠረ ህብረት እንድናደርግ የሚያደርገን ነው። ሌላው የመጥራቱ ተስፋ ኮንፊደንስ ኢን ጋድስ ፓወር በእግዚአብሔር ኃይል መታመንን የሚያሳይ ነው። በእግዚአብሔር ኃይል እንድንታመን የሚያደርግ ነው። በእናንተ መካከል ስራን የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል ፊልጵስዩስ 1:6 ላይ እግዚአብሔር ላይ እንድንታመን ተስፋው በእግዚአብሔር ታላቅ ኃይል ላይ ዲፔንድ እንድንሆን በሱ ላይ እንድንመካ የሚያደርግ ነው። ይሄ መጥራቱ ተስፋ በራሳችን ኃይል ላይ እንዳንመካ በእኛም ስራ የጀመረ ራሱ እንደሚጨርሰው እኛ ሳንሆን እሱ ጀምሮ እኛ አይደለን የምንጨርሰው። ጌታ የጀመረውን ጌታ ነው የሚጨርሰው። ታምናላችሁ አይደል? እኔ አልጀመርኩትም ክርስትናም በህይወቴ እኔ አልጀመርኩትም ህይወትን ደህንነትን እሱ እንደጀመረ እሱ ነው የሚጨርሰው። እኔ ምን መሆን ነው? በጌታ ላይ ዲፔንድ መሆን ብቻ ነው የሚጠበቅብኝ። ሁለተኛ ቆሮንቶስ 12:9 ላይ እሱም ጸጋዬ ይበቃሃል ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ በእግዚአብሔር ጸጋ ላይ መደገፍ ነው። በእግዚአብሔር ኃይል ላይ ዲፔንድ የምንሆንበት እንጂ የመጥራቱ ተስፋ በጌታ የተጀመረው በእኛ ያልቃል ብላችሁ እንዳታስቡ እንዳላስብ። ምክንያቱም በሱ የተጀመረ በሱ ነው የሚያልቅ። የኔ ኃላፊነት ምንድነው? በጌታ ላይ መደገፍ ብቻ ነው። ለዚህ ነው እግዚአብሔርም አትፍራ አትደንግጥ እያለ የሚለው። የመጨረሻው የመጥራቱ ተስፋ the hope of his calling ይሄ የተስፋ ፍሬዎችን ያመለክታል። እነዚህ የተስፋ ፍሬዎችን ጥቂት ናቸው ላሳያችሁ። የተስፋ ፍሬዎችን ያመለክታል። የመጥራቱ ተስፋ ራሱ ፍሬዎች አሉት። ተስፋ ፍሬ አለው። እስቲ ተስፋ ፍሬ አለው ተባባሉ። እነዚህ ፍሬዎችን ላሳያችሁ። አንደኛው ተስፋ መጽናናትን ይሰጣል።
ተስፋ መጽናናት hope provides comfort ምንድነው መጽናናትን የሚሰጠን? ኢሳይያስ 41:10 ላይ እኔ ካንተ ጋር ነኝ አትፍራ እኔ አምላክ ነኝ አትደንግጥ አበረታሃለሁ እረዳሃለሁ በጽድቄ ቀኝ ደግፌ ይዘሃለሁ የሚያጽናና እኮ ይሄ እኮ የተስፋ ፍሬ ነው። ሁለተኛው ተስፋ መረጋጋትን ይሰጣል። hope provide stability መረጋጋትን ይሰጣል። ዕብራውያን 10:23 ላይ የተስፋን ቃል የሰጠው የታመነ ነው እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የታመነ ነው ሲል ስቴብል እንድንሆን የሚያደርግ ነው። ኤርምያስ 9:11 ላይ ያው ቅድም እንዳነበብኩ ለእናንተ የማስባት ሐሳብ እኔ ያውቃለሁ ፍጻሜ ተስፋ ሰጣችሁ ዘንድ ነው የሰላም ሐሳብ ነው። ይሄ እንድንረጋጋ የሚያደርግ ነው። ፕሮቫይድ የሚያደርግልን ስታቢሊቲ ማለት ተስፋ መረጋጋትን ይሰጣል። ሶስተኛው ተስፋ ጥንካሬን ይሰጣል ብርታትን hope provide strength ተስፋ ጥንካሬን ይሰጣል። አንደኛ ጴጥሮስ 5:10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ያጠነክራችኋል ማለቱ ነው። ያደርጋችኋል ያጸናችሁማል ያበረታችሁማል። ስለዚህ hope strength ይሰጣል። ኢሳይያስ 40:29 ላይ እንደምታውቁት ለደካማው ኃይልን ይሰጠዋል ጉልበት ለሌለው ብርታትን ይሰጠዋል ይጨምርለታል። ብላቴኖች ይደክማሉ ይታክታሉ ጎበዞች ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ተስፋቸው እግዚአብሔር የሆነ ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይደክሙም ይሄዳሉ አይታክቱም ይላል። ይሄ ማለት hope provide strength ጉልበት ይሰጣል። አራተኛው ተስፋ አያሳፍርም። የእግዚአብሔር ተስፋ አያሳፍርም ተባባሉ እስቲ። አዎ በፍጹም አያሳፍርም። እግዚአብሔር ካፉ ይውጣ እንጂ አያሳፍርም። ሮሜ 5:3 ላይ እንዲህ ይላል ይህ ብቻ አይደለም ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። የእግዚአብሔር ተስፋ አያሳፍርም። አሜን። ስለዚህ ጌታ መጣለው እንኳን ብሎ የተናገረን ነገር እንደው ለሰው ሄዳችሁ ነግራችሁ ባይመጣ ጉድ ሆናለሁ እኮ ምትሉት አይደለም። አያሳፍርም። ሌላው ተስፋ በእግዚአብሔር መተማመንን ይሰጣል። hope guarantee confidence in God በእግዚአብሔር መተማመንን የሚሰጥ ነው። ሌላው ፍሬ ምንድነው? ኤርምያስ 17 ላይ እንደዚህ ይላል ቁጥር 7 እና 8 ታውቁታላችሁ። ኤርምያስ 17 ቁጥር 7 እና 8 በእግዚአብሔር የታመነ ኮንፊደንሱን ነው የሚናገረው። እምነቱ እግዚአብሔር የሆነ ሰው ብሩክ ነው ይላል። በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማያፈራ ቅጠሉም እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ነው ይላል። ልክ በወንዝ ዳር እንደተተከለ ዛፍ ነው። ምክንያቱም ዝናብ ሙቀት ከመጣ አይፈራም። ለምን? ኮንፊደንስ አለው። ለምንድነው ኮንፊደንስ? በእግዚአብሔር ነው እምነቱ። መዝሙር 1 ላይ ነው አይደለ እንዴ? በወንዝ ዳር እንደተተከለ ዛፍ ነው የሚለው። ስለዚህ ተስፋው ኮንፊደንስ የሚሰጠን በምንድነው? በእግዚአብሔር ላይ እምነታችን ከሆነ ድርቅ ቢመጣ እጠወልጋለሁ ብለን አንፈራም። የመጨረሻው ተስፋ ደስታን ይሰጣል። ተስፋ ደስታን ይሰጣል። hope gives glory ሮሜ 15:13 ላይ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላም ሁሉ ይሙላባችሁ ይላል። አሜን። ተስፋ ደስታን ይሰጣል። ሰላምንም ነው የሚሰጠው። ደስታንም ሰላምንም ይሞላብናል። እግዚአብሔር ተስፋ ሲሰጣችሁ ደስ ብሏችሁ አታውቁም? አንዳንዴ ትንቢት ሲነገርልን በጉባኤ እንዲህ ልጅ ሆይ እንዲያደርግልሻለሁ እንደዚህ ብሎ ጌታ የሆነ ተስፋ ቢሰጠን ልባችን ደስ ይለዋል አይደለ? ወደ ሶስተኛው ፖይንት መጣው ብሉፕሪንቱ መሰረት። የሶስተኛው ፖይንት እንደዚህ የሚል ነው። የመለኮታዊ ጥሪ ባህሪ ኔቸሩ ምን ይመስላል?
the nature of divine calling ባህሪው መለኮታዊ ጥሪ ባህሪ አለው። ባህሪው ምን ይመስላል? ኔቸሩ ምን ይመስላል? እነዚህን ፖይንቶች እናያለን። ጥሪ በጌታ ነው። እስቲ ጥሪ በጌታ ነው ተባባሉ። በተለይ ጌታ የሚጠራቸው ሰው ያው ሙታን ድምጼን ይሰማሉ ስለሚል ጌታ ከጠራ ማይሰማ የለም። እና ማቴዎስ 4:21 እስከ 22 ታውቁታላችሁ፣ እናንተ አንብቡት። የዘብዴዎስ ልጆችን እንደጠራቸው አባታቸውንም መረባቸውንም ጥለው እንደተከተሉት ነው የምናየው። ግን አንደኛ ቆሮንቶስ 7:22 ላንብብላችሁ። አንደኛ ቆሮንቶስ 7:22 ላይ ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው ይላል። እንዲሁ ነፃ ሆኖ የተጠራ የክርስቶስ ባሪያ ነው ይላል። ባሪያ ሆኖ በጌታ የተጠራ ጥሪ በጌታ ነው። ባሪያም ሆኖ ጨዋም ሆኖ ጥሪ በማን ነው? በጌታ ነው። ኔቸሩ ጥሪ በጌታ ነው። የጥሪው የመለኮታዊ ጥሪ አንዱ ባህሪ ተፈጥሯዊ ባህሪው ምንድነው? ጥሪ በጌታ ነው። ሁለተኛው ጥሪ ለኃጢአተኞች ነው። ጌታ ኢየሱስ ምን አለ? ማቴዎስ 9 ላይ ጥሪ ለኃጢአተኞች ነው። የመጀመሪያው call is by the Lord፣ ሁለተኛው call is for sinners። ማቴዎስ 9:12 ላይ ኢየሱስ ምን አለ? ኢየሱስም ሰምቶ ህመምተኞችን እንጂ ባለጤነኞችን ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ ካለ በኋላ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አለ። ጌታ ኢየሱስ እኔ ልጠራ የመጣሁት ለማን ነው አለ? ኃጢአተኞችን ነው አለ። ጥሪ በጌታ ነው። ለዚህ ነው ሳኦል ሳኦል ለምን ታሳድደኛለህ አለው። ለምን? ጥሪ በጌታ ስለሆነ ነው። ራሱ ጌታ ኢየሱስ የተገናኘው። ሌላው ኔቸር ጥሪ በወንጌል ነው። መለኮታዊ ጥሪ በወንጌል ነው። ሁለተኛ ተሰሎንቄ 2:14 ላይ ለዚህም የጌታችን የኢየሱስ ክርስቶስ ክብርን ለማግኘት በወንጌላችን ጠራችሁ ይላል። ጥሪ በወንጌል ነው። በወንጌላችን ጠራችሁ called you by our gospel ነው የሚለው ጳውሎስ ሁለተኛ ተሰሎንቄ። ስለዚህ የጌታችንን የኢየሱስን ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ፣ ለክብር ነው የተጠራችሁት እያለ ነው። ስለዚህ በወንጌል ነው ጥሪ። ጥሪ በጸጋ ነው። ጥሪ በጸጋ ነው። the call is by grace። ሶስተኛው the call is in the gospel ነው። ይሄ the call is by the grace ነው የሚለው ገላትያ 1:6 እንደምታውቁት በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲሁ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላልና በግሬስ እንደሆነ የሚያሳይ ነው። ሌላው ጥሪ ያለ ጸጸት ነው። ጥሪ ያለ ጸጸት ነው። God's call without regret። ሮሜ 11:29 ላይ እንዲላል እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም ይላል። ታውቃላችሁ በመጽሐፍ ቅዱስ ውስጥ እግዚአብሔር የተጸጸተባቸው ጊዜያቶች አሉ። አንደኛው የተጸጸተው ሰውን በመፍጠሩ ተጸጽቷል። ዘፍጥረት 6:6 ላይ እግዚአብሔር ሰውን በምድር ላይ ሰውን በመፍጠሩ ተጸጸተ በልቡም አዘነ ይላል እግዚአብሔር። ሌላው ደግሞ ሳኦልን በመቀባቱ ሳኦልን ንጉስ በማድረጉ አንደኛ ሳሙኤል 15:35 ላይ ብትመለከቱ ሳሙኤልም ለሳኦል አለቀሰ ይላል። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። እግዚአብሔር የተጸጸተባቸው በሳኦል መንገስ ተጸጽቷል። ሰውን በመፍጠሩ ተጸጽቷል። ሌላ ሶስተኛ ሰው አንድ ጊዜ ዳዊትን አንቀሳቀሰው ይላል። ማን? ሰይጣን አንቀሳቀሰው። በኋላ ባንቀሳቀሰው ጊዜ ያው የሰይጣንም ሪቫይቫል እንዳለ እንድታውቁ ነው። ማን እንደሚያንቀሳቀሰን ማወቅ አለብን። እና ካንቀሳቀሰው በኋላ ህዝብ ቆጠራ ሄደ። በመጨረሻ እግዚአብሔር አዘነበት እና ቹዝ ዘ ቤስት አለው። የ3 ዓመት ረሃብ ነው የምትመርጠው ወይስ የ3 ወር ጦርነት ነው የምትመርጠው ወይስ የ3 ቀን ቸነፈር? ቹዝ ዘ ቤስት አለው። ከሶስቱ አንዱን ምረጥ አለው። ዳዊት በሰው እጅ ከመውደቅ ባንተ እጅ ልውደቅ አለ። የ3 ቀን ቸነፈር ታውቁታላችሁ። ኮቪድን ስንትና ስንት 70,000 ህዝብ ነው የጨረሰው እዚህ ቦታ 70,000 አንድ መልአክ ተልኮ 70,000 ጦርነት ይቅርብኝ አለ። በ3 ወር ጦርነት እኔ ደም መፋሰስ ማየት አልፈልግም አለ። ረሃብም አትላክብኝ አለው። ያውም የ3 ዓመት ረሃብ አይታችኋል በኤልያስ ዘመን ህዝብ እንዳለቀ። አሁን ግን አለ
እኔ ቸነፈሩ ይሻለኛል። በቸነፈር ሲመታው ጊዜ የሚገርማችሁ 70,000 ሕዝብ አለቀ። እግዚአብሔር አየና ተጸጸተ ይላል። አንደኛ ክሮኒክል ዜና ምዕራፍ 21 ከ12 እስከ 15 አንብቡት። የሚገርማችሁ ተጸጸተ። እግዚአብሔር የተጸጸተባቸው ጊዜያቶች አሉ። ግን ይላል እዚህ ጋር በጸጋው ስጦታና ሰውን በመጥራቱ አይጸጸትም ይላል። በጸጋው ስጦታና በመጥራቱ አይጸጸትም። አሁን ታውቃላችሁ እግዚአብሔር ብዙ ሰዎች ላይ ጸጋውን አፈሷል። ወይኔ ለምን ሰጠሁት ብሎ አይጸጸትም። ጸጋውን ተቀብለው በጸጋው የሚነግዱ አሉ፣ በጸጋው ብዙ ነገር የሚያበላሹ አሉ። እግዚአብሔር ግን አይጸጸትም ጸጋውን በማፍሰሱ። ለምን? አሁን ሚዲያተር አለ፣ መካከለኛ አለ፣ ክርስቶስ አለ። ታውቃላችሁ። ሌላው ደግሞ ሰውን በመጥራቱ አይጸጸትም። አሁን ክርስቶስ ጣልቃ ስለገባ ነው። ክርስቶስ ጣልቃ ባይገባ ኖሮ አያችሁ ሰውን በመፍጠሩ ተጸጽቶ ያለቀው ህዝብ በዓለም ላይ ያለ ህዝብ ሁሉ ነው ያለቀው። እንደገናም ደግሞ በዚህ በዳዊት ዘመን 70,000 ህዝብ ነው ባንድ ያለቀው። እግዚአብሔር ሲቆጣ ሲጸጸት ሲያዝን ብዙ ጥፋት ነው የሚሆነው። ግን አሁን ይላል በጸጋ ስጦታው ሰውን በመጥራቱ እግዚአብሔር አይጸጸትም ይላል። እስቲ እኔም በመጥራቱ ጌታ አሁን አይጸጸትም ባል። ቢጸጸት ኖሮ ስንቴ በድለነዋል ጌታ። ጥሪ በቅድስና ነው። ሌላው ጥሪ ለቅድስና ነው። ጥሪ በቅድስና ነው። ጥሪ ለቅድስና ነው። ጥሪ በቅድስና ያው ሁለተኛ ጢሞቴዎስ 1:9 አንብቡት። ያዳነን በቅዱስ አጠራሩ የጠራን ስለሚል እግዚአብሔር በቅዱስ አጠራሩ የጠራን በቅድስና ነው የጠራን። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና ይላል። ስለዚህ ሁለተኛ ጢሞቴዎስ 1 ላይ ጥሪው በቅድስና ነው። ደግሞ የተጠራኑ ለቅድስና ነው። ለቅድስና ነው። ሮሜ 1:7 ላይ በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ ይላል። በሮሜ ላላችሁ ሁሉ እግዚአብሔር ለቅድስና ነው የጠራን። አንደኛ ተሰሎንቄ 4:7 ላይ እንዲህ ይላል ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቷችኋልና የተጠራችሁ ለቅድስና ነው ይላል። ሌላው ጥሪ ለከፍታ ነው። እግዚአብሔር ለከፍታ ነው የጠራን። our calling is higher calling ነው። ምን አይነት ጥሪ እንደሆነ ከፊልጵስዩስ ምዕራፍ 3:14 ላይ አነብላችኋለሁ። እንዲህ ይላል በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክት እፈጥናለሁ ይላል። ሃየር ኮሊንግ እንደሆነ ነው የሚያሳየን። በአዲሱ ትርጉም ይህንኑ ላንብብላችሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ይላል ሽልማትን ለመቀዳጀት ወደ ግቡ እፈጥናለሁ ነው የሚለው። ወደ ላይ ነው የጠራኝ ነው የሚለው። ለክብር ነው ለከፍታ ነው የጠራው። እዚህ ላይ ትንሽ ገለጻ ልስጥበት። እንደዚህ ይላል መቼም ያማኝ ልጅነት የኛ ልጅነት በምድር ካሉ ልጆች ሁሉ የተሻለ ነው፣ ከፍ ያለ ነው። ለምን ቢባል ዳግም በመወለዳችን በመንፈስ መወለዳችን ከፍታ ያለው የፍጥረት በኩራት ተብለን ተጠርተናል። ይሄ በልጅነት ነው። ሌላው ያማኝ ጌታ የጌቶች ሁሉ ጌታ ነው። ዛሬ ብዙ ሰዎች ጉልበታቸውን ለጌቶች ያንበረክካሉ። የኛ ጌታ ግን የጌቶች ሁሉ ጌታ ነው። ሃየር ኮሊንግ እንደሆነ በዚህ ማየት እንችላለን። ሌላው በዓለማችን ላይ ብዙ አማልክቶች አሉ። የኛ አምላክ ግን ፍጹም የሆነው እውነተኛው አምላክ በመሆኑ የተጠራኑ ወደ እውነተኛው አምላክ በመሆኑ የኛ ኮሊንግ ሃየር ኮሊንግ ነው። ሌላው ያማኝ ተስፋ በምድር ካሉት ሁሉ ተስፋ ይበልጣል። ዘላለማዊ ተስፋ ነው። ይሄ በምድር ላይ ብዙ ሰዎች በተስፋ ነው የሚመላለሱት። የኛ ግን ኢተርኒቲ ያለው ተስፋ በመሆኑ ሃየር ኮሊንግ ነው። የኛ ክህነት በዓለማችን ላይ ብዙ ሃይማኖተኞች ካህናቶች አሏቸው አይደል እንዴ? በነ አካብም ዘመን እኮ እነ ጄዛቤል እኮ ካህናቶች ነበሩ አለ ጣዖት አምላኪዎቹ። እና ነገር ግን አሁን በዓለም ላይ ካሉት ሃይማኖቶች በሙሉ ክህነት ብትመለከቱ የኛ ክህነት ሃየር ኮሊንግ ነው። ምክንያቱም እኛንን ከእግዚአብሔር ጋር ታረቁ ምንል የምናስታርቅ እኛንን ከእግዚአብሔር ጋር ሰዎችን ማገናኘት የምንችለው። የኛ ክህነት ይሄ በልብስ የሚገለጥ አይደለም። በውስጥ እግዚአብሔር ጸጋ አልብሶን ከሰዎች ጋር ከእግዚአብሔር ጋር የምናስታርቅ ነው። የኛ ክህነት ከሁሉ በላይ ነው። ስለዚህ our calling is higher calling ነው። ሌላው ውጊያችን
በዓለም ላይ የትኛውንም ሰራዊት ተመልከቱ፣ የትኛውም ተዋጊ በሉ በምድር ላይ እንደ አማኝ ሰይጣንን የሚያንቀጠቅጠው የለም፣ እንደ አማኝ የሚያርበደብደው የለም። የኛ ውጊያ ከማንም ውጊያ ይበልጣል እና ስለዚህ our calling is higher calling። ሌላው ሀብት ነው፣ ብልጽግና ነው። በዓለም ላይ ካሉት ባለጸጎች ሁሉ ይልቅ የኛ ብልጽግና የበለጠ ነው። ምን ይላል? በእምነት ድሆች የሆኑትን ሊያበለጽግ ነው የመጣው ይላል አይደለ ያዕቆብ። ሌላው ዕውቀት ከፈለጋችሁ ደግሞ በዓለም ላይ ካሉ ጠበብቶች ጠቢባን ሁሉ እግዚአብሔር ከነዚህ ሁሉ ጠቢባን ሰውሮ ለኛ ለሕፃናቶች የገለጠው ዕውቀት ማንም ሰው የማይደርስበት ዕውቀት። ይሄ ሰማያዊ ሚስጥር የመንግስትን ሚስጥር እንድናውቅ የተፈቀደልን ነው። ስለዚህ our calling is higher calling ነው። ስለዚህ ጥሪያችን ከፍታ ያለው ነው። ሌላው ጥሪ በአንድ ተስፋ ነው። ጥሪ በአንድ ተስፋ ነው። ጥሪ በአንድ ተስፋ ነው ማለት ኤፌሶን 4:4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ ይላል። ማለት ብዙ ነገሮች ተስፋ የምናደርገው ነገር የለም። እኛ ጥሪያችን ተስፋችን አንድ ነው። እሱም በክርስቶስ ውስጥ ያለ ነገር ነው። ብዙ ነገሮችን ተስፋ እናደርግም። አንደኛ ጌታ ኢየሱስ እመጣለሁ ወስዳችኋለሁ ብሎናል። ተስፋችን ክርስቶስ ነው። ሌላ ተስፋ የምናደርገው ነገር የለም። ሌላው ጥሪ ለህብረት ነው። call is for fellowship። ጥሪ ለህብረት ነው። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ ይላል። ጥሪ ለህብረት ነው። ከእግዚአብሔር ጋር ነው ህብረት። ህብረታችን ከልጁ ከኢየሱስ ክርስቶስ ከእግዚአብሔር አብ ጋር ከመንፈስ ቅዱስ ጋር ነው። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ጥሪ ለአርነት ነው። ጥሪ ለአርነት ነው። call is for liberty። ያኛው call is for fellowship ነው። ይሄ liberty ለነጻነት ነው። ገላትያ 5:13 ወንድሞች ሆይ እናንተ ለአርነት ተጠርታችኋል ይላል። ለአርነት ነው ጥሪያችሁ። ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ጥሪ ለአርነት ነው። ባሪያ የኃጢአት ባሪያ ልንሆን አልተጠራንም። ኦልሬዲ ጌታ ከዛ ሴት ፍሪ አድርጎናል። አሁን ግን ነጻነት ያለን ሰዎች ነን። ሌላው ጥሪ ለአንድ አካል ነው። ለማንም አካል ልንሆን አይደለም፣ የክርስቶስ አካል ልንሆን የተጠራ ነው። ቆላስይስ 3:15 ላይ በአንድ አካል የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ የምታመሰግኑም ሁኑ ይላል። በአንድ አካል የተጠራችሁለት እኛ ስንድን በክርስቶስ አካል ውስጥ ነው ባፕታይዝድ የሆነውና ለአንድ አካል ነው። ሌላው ጥሪ ለዘላለም ሕይወት ነው። የተጠራነው ለዘላለም ሕይወት ነው። አንደኛ ጢሞቴዎስ 6:12 ላይ መልካሙን የእምነት ገድል ተጋደል የተጠራህለትንም በብዙ ምስክሮች ፊት መልካምን መታመን የታመንክለትን የዘላለምን ሕይወት ያዝ ይለዋል። ስለዚህ ለጢሞቴዎስ የተጠራው ለዚህ ለዘላለም ሕይወት ነውና ስለዚህ ተጋደል ይላል። ሌላው ጥሪ ለማጽደቅ ነው። እግዚአብሔር እኛን ሊያጸድቀን ነው የጠራን፣ ለሌላ አይደለም። ሮሜ 8:30 ላይ የመጀመሪያው እንግዲህ call is for one body, call is for eternal life፣ ሌላው call is for righteousness። ሮሜ 8:30 ላይ አስቀድሞ የወሰናቸውን እነዛን ደግሞ ጠራቸው። ለምንድነው የጠራን? የጠራቸውን እነዛን ደግሞ አጸደቃቸው። ለማጽደቅ ነው የጠራን። እግዚአብሔር በክርስቶስ ሊያጸድቀን ነው። ሌላው ጥሪ ለክብር ነው። እስቲ ጥሪ ለክብር ነው ተባባሉ። ሁለተኛ ተሰሎንቄ 2:14 ስለዚህ የጌታችን የኢየሱስ ክርስቶስን ክብር ለማግኘት የማንን ክብር? የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል። ለክብር ነው የተጠራችሁት። ስለዚህ የማንን ክብር ለማግኘት? የጌታችን የኢየሱስ ክርስቶስን ክብር ለማግኘት። ለዚህ ነው ታዲያ ሮሜ 8:30 ላይ አስቀድሞ የወሰናቸው እነዛን ደግሞ ጠራቸው፣ የጠራቸው እነዛን ደግሞ አጸደቃቸው፣ ያጸደቃቸው እነዛን ደግሞ አከበራቸው። ጥሪ ለክብር ነው።
ጊዜ